የተከበራችሁ ሰልጣኞቻችን በድጋሚ እንኳን ደህና መጣችሁ እያልኩኝ በዚህኛው የስልጣናችን ክፍል የምንመለከተው ፕሮሰስ የሚለውን ሮድ ካልክ ውስጥ እንደምንመለከተው የተለያዩ ሴክሽኖች አሉ። እነሱን እያየን ስለመጣን አሁን በቀጣይ ፕሮሰስ በሚለው ፓርት ውስጥ ምን እንዳሉና እነሱን እንዴት መጠቀም እንደምንችል እንመለከታለን። ስለዚህ ሮድ ካልክ ውስጥ ገብተን ፕሮሰስ የሚለውን ስንመርጥ እዚህ ጋር የምንመለከታቸው ነገሮች እንመለከታለን። የመጀመሪያው ስሎፕ ላይብራሪ ነው። እንግዲህ ያው ላይብራሪ ምን እንደሆነ ታውቃላችሁ። ብዙ መጻሕፍቶች ይገኛሉ ላይብራሪ ውስጥ። ነገር ግን ከዛ ውስጥ ሁሉንም መጻሕፍት ላንፈልገው እንችላለንና ከላይብራሪ ውስጥ ምን ፈልጋቸው መጻሕፍቶች ብቻ እያወጣን መጠቀም እንደሚኖርብን ሁሉ እዚህ ስሎፕ ላይብራሪ ውስጥም ብዙ ስሎፖች ይገኛሉ። የሌሉትንም መጨመር እንችላለን። ከዛ ውስጥ ካሉት ውስጥ እንግዲህ ላይብራሪ ውስጥ የሚጠቅሙንን መለየትና የሚጠቅሙንን ከሌሉ ደግሞ እነሱን ማስገባት ይኖርብናል ማለት ነው። ስለዚህ ፕሮሰስ ውስጥ ስሎፕ ላይብራሪ የሚለውን እንመርጣለን። እዚህ ጋር ስሎፕ ላይብራሪ ውስጥ ሲንግል ስሎፕ አለ፣ ራይት ኦፍ ኮሬክሽን አለ፣ ቤንቺንግ አለ፣ ዊድዝ አለ፣ ክሊር ዞን አለ፣ ኖ ስሎፕ አለ። ከዚህ ውስጥ እኛ የምንጠቀመው ሲንግል እና ቤንቺንግ የሚሉትን ነው። ስለዚህ እንዴት መጠቀም እንዳለብን በኋላ የምንመለከተው ሆኖ አሁን ሲንግል የሚለውን ክሊክ ስናደርገው ደብል ክሊክ ስናደርገው ሲንግል በሚለው ውስጥ የተለያዩ አይነት ስሎፖችን እናገኛለን። 1 to 5 to 1 2 to 1 3 to 1 የተለያዩ አይነት ስሎፖችን እናገኛለን። ስለዚህ ከዚህ ውስጥ እኛ የምንጠቀመው ለመንገዳችን ወይም ደግሞ ቅድም ቴምፕሌታችንን ክሮስ ቲፒካል ሴክሽናችንን ስንሰራ አይታችሁት ከሆነ የተጠቀምነው ስሎፕ አለ። ነገር ግን ያ ብቻ በቂ አይደለም። ያንን ቲፒካል ሴክሽን እንዴት ሲሆን በየትኛው ስሎፕ እንደሚጠቀም በኋላ ስለምንነግረው አሁን ከዚህ ውስጥ የምንፈልጋቸው ስሎፖች ላይብራሪ ውስጥ መኖራቸውን ቼክ እናደርጋለን። ለምሳሌ 3 to 1 እንፈልገዋለን። 3 to 2 ወይም ደግሞ 1.5 to 1 አንድ ናቸው እንፈልገዋለን። 4 to 1 እንፈልጋለን። 2 to 1 እንፈልጋለን። ስለዚህ ኦልሞስት ከሞላ ጎደል የምንፈልጋቸው ስሎፖች ስላሉ ሌላ አዲስ መጨመር አያስፈልገንም ማለት ነው። ነገር ግን ኢንኬዝ ድንገት አዲስ ስሎፕ መጨመር ካስፈለገን እንዴት ነው እነዛን ስሎፖች ማስገባት እንችለው የሚለውን እዚህ ጋር እንመለከታለን። ለምሳሌ 5 to 1 አለ፣ 6 to 1 የሚባል ስሎፕ ብንፈልግ አስዩ እንዴት እንትን ማለት እንደምንችል እዚህ ጋር ይስለምሱ። ስለዚህ እዚህ ጋር እንመጣና ኒው ስሎፕ ምትል በተናለች እሷን ክሊክ እናደርጋታለን። እዚህ ጋር ኔም የሚለው ስም እንሰጣለን ለስሎፓችን። ለምሳሌ ሲንግል 6 to 1 ነው የሌለው እዛ ጋር ሲም ሲንግል 6 to 1 የሚል ሰጣዋለሁ። ሲንግል 6 to 1 ስሎፕ ቫልዩ ማለት ያው ቅድም ቲፒካል ሴክሽን ላይ እንደነገርኳችሁ ሆሪዞንታል ስሎፕ ዲቫይድ ባይ ቨርቲካል ስሎፕ ማለት ነው። ስለዚህ 6 to 1 ስለሆነ 6 ነው ስሎፕ ቫልዩ 6 ነው። 6 ሰጣዋለሁ። እዚህ ጋር ሆሪዞንታል ቱ ቨርቲካል ስሎፕ ነው፣ ልክ ነው። ዲስክራይብ ማድረግ ካስፈለገን እዚህ ጋር ዲስክሪፕሽን ልንሰጠው እንችላለን፣ ግን ኦፕሽናል ስለሆነ መተውም እንችላለን። ስለዚህ ኦኬ እንላለን። ልክ ኦኬ ስንል እዚህ ጋር እንደምታዩት በዚህ መልክ ይመጣልናል። ሆሪዞንታል ቱ ቨርቲካል የሚለውን መጨመር ከፈለግን እዚህ ጋር ሞዲፋይ ብለን ሞዲፋይ ስሎፕ የምትል በተናለች እሷን እናደርግና እዚህ ጋር ሆሪዞንታል ቱ ቨርቲካል የሚለውን መጨመር እንችላለን። እኒ ሞዲፊኬሽን ካለ እሱ ማድረግ እንችላለን። ስለዚህ ሲንግል 6 to 1 የሚለውን ስሎፕ በዚህ መልክ መጨመር እንችላለን። በተመሳሳይ የምንፈልጋቸውን ስሎፖች በዚህ መልክ እያስገባን ሲንግል የሚለው ላይ እንትን እናደርጋለን ማለት ነው። በተመሳሳይ ቤንቺንግ የሚለውም ውስጥ ቤንቺንግን እንመለከታለን። ቤንቺንግ የሚለውን ዳብል ክሊክ ስናደርገው እዚህ ጋር ቤንች 4 ቤንች 2 የሚሉ ቤንች ቻሉን
ቤንች ምን ማለት ነው? ለምሳሌ መንገዳችን ከት ቢኖረው ወይም የሚቆረጥ ቢሆን እስከ 10 ሜትር ድረስ በተለያዩ ስሎፖች ልንቆርጠው እንችላለን። መንገዳችን 4 to 1 3 to 1 ምናምን እያለን በእነዚህ ስሎፖች ስቴብል ይሆናል ተብሎ ይታሰባል። እስከ 10 ሜትር በእነዚህ በተለያዩ ስሎፖች ልንቆርጠው እንችላለን መንገዳችን። ነገር ግን ምን ቆርጠው ለምሳሌ ዴብዙ ከ10 ሜትር በላይ ከሆነ በየትኛውም ስሎፕ ስቴብል ላይሆን ይችላልና ቤንች መሰል ነገር እየሰራን መሄድ ስለሚጠበቅብን ቤንች እንዴት እንደሚሰራ እዚህ ጋር እንሰጣለን። እዚህ ጋር የሰራናቸው ቤንቾች አሉ፣ እነሱ መጠቀም እንችላለን ተመሳሳይ ስለሚሆን። ነገር ግን አሲዩም ቤንች ባይኖረን እንዴት ነው ቤንች የሚለውን ነገር መስጠት የምንችለው፣ ቤንቺንግ እንዴት ነው መስራት የምንችለው የሚለውን ለማየት እዚህ ጋር እንመጣና ልክ ለሲንግል እንዳደረግነው ሁሉ ኒው ስሎፕ የሚላለ እሱን ክሊክ እናደርጋለን። እዚህ ጋር ስሎፕ ታይፕ ቤንቺንግ ነው። ኔሙን የሆነ ስም ልንሰጠው እንችላለን። ለምሳሌ ማይ ቤንች ልለው እችላለሁ፣ ወይም ደግሞ እናንተ የሚመቻችሁን ስም ልትሰጡት ትችላላችሁ። እዚህ ጋር ዲስክራይብ ማድረግ ካስፈለገ ይቻላል፣ ነገር ግን ኦፕሽናል ነው። መስጠትም አለመስጠትም ይቻላል። ከዛ በመቀጠል እዚህ ጋር ሌላ እንደገና ኒው ብሬክ ፖይንት የምትላለች እሷን ክሊክ አደርጋለሁ። እሷን ክሊክ ሳደርግ እዚህ ጋር ልክ ቅድም ቲፒካል ሴክሽን ከሰራንበት ጋር ተመሳሳይ ነው። ፖይንት ኮዱ 01 ኮንትሮልድ ነው፣ እሱን አንቀይረው። ኢንፑት ታይፑ ምን ሰራበት እንትን ነው። ለምሳሌ የመጀመሪያውን በሆሪዞንታል ቱ ቨርቲካል ስሎፕ ነው የምሰራው ብል አሲዩም ዴልታ ኤክስ ስሎፕ ብሰራ ማን ነው ዴልታ ኤክስ ስሎፕ አይደለም፣ ዴልታ ዋይ ስሎፕ ቨርቲካል ዲስታንሱና ስሎፑ ነው የሚታወቀው። ስለዚህ ዴልታ ዋይ ስሎፕ የሚለውን መርጣለሁ። ቨርቲካል ዲስታንስ ኤንድ ፐርሰንት ስሎፕ ማለት ነው። እሱን መርጣለሁ። ዴልታ ዋይ ስሎፕ የሚለው እዚህ ጋር ይመጣልኛል። ዲዋይ ስጠኝ ይለኛል። ለምሳሌ የቤንቺንግ የመጀመሪያው ፓርት 4 ሜትር ቢሆን 4 ሰጠዋለሁ። አፕ ስለሆነ ፖዚቲቭ ነው። እዚህ ጋር ስሎፑ ፐርሰንት ስሎፕ ሳይሆን ሆሪዞንታል ቱ ቨርቲካል ስሎፕ ነው፣ እሱን ሰጠዋለሁ። ስለዚህ እዚህ ጋር 1 to 1 ነው ስሎፕ ቫልዩ ነው የምሰጠው፣ 1 ሰጠዋለሁ። ይሄንን ሰጥቼ አፕ ላይ ስለው እዚህ ጋር በምትመለከቱት መልኩ እንደዚህ አድርጎ ይሰራልናል የመጀመሪያውን ፓርት። ስለዚህ ቀጣዩን ፓርት የምሰራው ደግሞ በሆሪዞንታል ዲስታንስ እና ፐርሰንት ስሎፕ ነው። ስለዚህ ዴልታ ኤክስ ስሎፕ የሚለውን እመርጣለሁ። ዲኤክስ ስጠኝ ይለኛል። ዲስታንሱ 1.5 ነው፣ ፖዚቲቭ ነው። እዚህ ጋር ስሎፑ ሆሪዞንታል ቱ ቨርቲካል ሳይሆን ፐርሰንት ስሎፕ ነው። ስለዚህ ፐርሰንት ስሎፕ እመርጣለሁ። እዚህ ጋር ዳውን ስለሆነ ኔጌቲቭ ነው። እዚህ ጋር ኔጌቲቭ 10 ነው ስሎፑ፣ 0 ጨምሬ ኔጌቲቭ 10 ሰጠዋለሁ። ስለዚህ ይሄ መጨረሻ ስለሆነ ኦኬ እለዋለሁ። ልክ ከዚህ ጋር የምትመለከቱት መልኩ ይችን ፓርት ይሰራልኛል። ከዚህ በኋላ ያለውን ፓርት እንደ ከት ዴብዙ እያየ ራሱ ሪፒት ስለሚያደርገው እዚህ ጋር ሪፒት ፓተርን የምትል አለች። እሷ ኦን መሆኗን ቼክ እናደርጋለን። ልክ የራይት ምልክት አላት ኦን ስትሆን እሷን ኦን አድርገን ከዛ በኋላ ራሱ ሶፍትዌሩ ሪፒት እያደረገ ይሄዳል። ከት ዴብዙን ቼክ እያደረገ በዚህ መልክ ሪፒት እያደረገ ይሄዳል። ስለዚህ ሲጨርስ ኦኬ እላለሁ። እዚህ ጋር በምንመለከተው መልኩ ማይ ቤንች የሚል ቤንቺንግ ሰራለሁ ማለት ነው። ስለዚህ እነዚህ የምንፈልጋቸውን ነገሮች ስሎፕ ላይብራሪያችን ውስጥ እናስቀምጣለን ማለት ነው። ላይብራሪያችን ውስጥ የምንፈልጋቸውን ስሎፖች አስቀምጥ ማለት ነው። ይሄን ከጨረስን በኋላ ክሎዝ ብለን እንወጣለን። በመቀጠል እዛው ፕሮሰስ ውስጥ እንገባና ማኔጅ ኮንዲሽን ቴብል የሚል አለ። እሱን ክሊክ እናደርጋለን። ይሄ ነገር ምን ማለት ነው?
ማኔጅ ኮንዲሽን ቴብል ማለት ቅድም እንደነገርኳችሁ እንግዲህ ብዙ መጻፍቶች ላይብራሪ ውስጥ ይቀመጣሉ። ነገር ግን ሁሉንም አንፈልጋቸውም። ከዛ ውስጥ የምንፈልጋቸውን ነው የምንመርጠው። ስለዚህ ስሎፕ ላይብራሪያችን ውስጥ ብዙ ስሎፖች አሉ፣ ሁሉንም አንፈልጋቸውም። ስለዚህ የምንፈልጋቸውን ለሶፍትዌሩ ማሳወቅ ስላለብን ማኔጅ ኮንዲሽን ቴብል የሚለው ውስጥ መግባት አስፈልጎናል ማለት ነው። ስለዚህ ኮንዲሽን ቴብል የሚባላል እነዛን ለሶፍትዌሩ የምናስተዋውቅበት። ስለዚህ አሁን እዚህ ጋር እንደምናየው ኮንዲሽን ቴብል 5 የሚል አለ። ይሄ የኛ ስላልሆነ ሌላ አዲስ እንፈጥራለን። ኒው ኮንዲሽን ቴብል የምትል በተን አለች። እሷን ክሊክ እናደርጋለን። እሷን ክሊክ ስናደርግ እዚህ ጋር እንደምትመለከቱት ኔም የሚል አለ። ስለዚህ ስሙን የሚመቸንን ስም ሰጠዋለን። ለምሳሌ ማይ ኮንዲሽን ቴብል ብሎኔ ማይ ኮንዲሽን ቴብል አብሪቬት አድርጌ ማይ ሲቲ ብሎ ማይ ኮንዲሽን ቴብል ለማለት ነው የሚል ስም ሰጠዋለሁ። እዚህ ጋር ማቴሪያል ኮንዲሽን የሚል አለ። ቤዝድ ኦን ዴፕዝ ኦንሊ እና ቤዝድ ኦን ማቴሪያል የሚሉ ኦፕሽኖች አሉ። ነገር ግን እኛ ቤዝድ ኦን ዴፕዝ ነው ስሎፓችን የምንሰጠው። ስለዚህ ቤዝድ ኦን ዴፕዝ የሚለውን ኦን እናደርጋለን። አሁን ኦን ነው። እዚህ ጋር እንደምናየው ከትና ፊል የሚሉ ፓርቶች አሉት። እንግዲህ መጀመሪያ ለከት ነው የምንሰራው። ከት ላይ ያው ከት ኦን ማን ነው ተመርጧል። እዚህ ጋር ሲሌክትድ ነው። እዚህ ጋር ስንመጣ ባይ ዲፎልት ያለው የከት ዴፕዝ ሬንጅ እና ስሎፕ አለ፣ ፒቲ ኮድም አለ። ስለዚህ እሱን ሞዲፋይ ማድረግ ይጠበቅብናል። እሱን ሞዲፋይ ለማድረግ ሞዲፋይ ትልበተናለች። እሷን ኦን እናደርጋታለን። እሷን ኦን ስናደርግ እዚህ ጋር ኢፍ ዴፕዝ ኢዝ ግሬተር ዛን ኦር ኢኳል ቱ 0 የሚላለን። አት ፒቲ ኮድ አፍተር ሞስት ፖይንት ይላል። እዚህ ጋር ለከት አት ፒቲ ኮድ ፎር ቱ ኦፍ ከት ስሎፕ ፎር ማለት ፒቲ ኮድ ፎር ቅድም ቲፒካል ሲክል የሰጠነው ነው። ያው ስሙ ኤግል ፖይንቱ ቱ ኦፍ ከት ስሎፕ ብሎ ይጠራዋል። እዚህ ጋር ሜዠርድ ቨርቲካሊ ፍሮም ፒቲ ኮድ ይላል። ሜዠርድ ቨርቲካሊ ቱ ካሽ ፖይንት የሚለውን ኦን እናደርጋለን። ምክንያቱም ሜዠርድ ቨርቲካሊ ከካሽ ፖይንት ተነስቶ ነው ሜዠር የሚያደርገው ቨርቲካሊ። ስሎፕ ታይፑ ሲንግል ነው። ስሎፕ ኔሙ ሲንግል 3 ነው። እንግዲህ ዴፕዝ ከ0 በላይ ከ0 እስከ 1 እንደማለት ነው። ከ0 በላይ ሲል ከ0 እስከ 1 ሲሆን ከት ዴፕዛችን ስሎፕ ቫልዩዋችን 3 ነው የሚሆነው። አት ፖይንት ኮድ ፎር ቱ ኦፍ ከት ስሎፕ የሚለውን እንመርጣለን። ኢን ካደረግን በኋላ ኦኬ እንላለን። እዚህ ጋር ሞዲፋይ ያደረግልን ማለት ነው። ቀጣዩን ስሎፕ ለመስጠት ግን ኒው የሚለውን እንመርጣለን። ኒው ኮንዲሽን ትላለች። እሷን ክሊክ እናደርጋለን። እዚህ ጋር ኢፍ ዴፕዝ ኢዝ ቅድም ኢፍ ዴፕዝ ኢዝ ግሬተር ዛን 0 ነበር። ያ ማለት ፍሮም 0 ቱ 1 ማለት ነው። አሁን ደግሞ ኢፍ ዴፕዝ ኢዝ ግሬተር ዛን 1 ያ ማለት ዴፕዝ ኦፍ ከት ከ1 እስከ 2 ሜትር ሲሆን ማለት ነው። አት ፒቲ ኮድ ፎር ቱ ኦፍ ከት ስሎፕ የሚለውን እንመርጣለን። ሜዠርድ ቨርቲካሊቲ ካሽ ፖይንት የሚለውን ኦን እናደርጋለን። ስሎፕ ታይፓችን ሲንግል ነው። ስሎፕ ኔማችን እዚህ ጋር ወደ ቱቷን ይቀየራል ማለት ነው። አት ፖይንት ኮድ ፎር ቱ ኦፍ ከት ስሎፕ የሚለውን እንመርጣለን። ከዚህ በኋላ አፕላይ እያልን እንሄዳለን እስከምንጨርስ። አፕላይ ስንለው እዚህ ጋር ያመጣልናል። አሁን ደግሞ ኢፍ ዴፕዝ ኢዝ ግሬተር ዛን ከ2 እስከ 10 ሜትር ማለት ነው። ግሬተር ዛን ቱ ስንል እስከ 10 ሜትር ነው በስሎፕ ስቴብል የሚሆነው ተብሎ ስለሚታሰብ ከ2 እስከ 10 እንደማለት ነው። ስለዚህ ሜዠርድ ቨርቲካሊ ቱ ካሽ ፖይንት የሚለው ኦን ነው። ፎር ቱ ኦፍ ከት ስሎፕ ነው ፖይንት ኮዳችን። ስሎፕ ታይፓችን ሲንግል ነው። ስሎፕ ኔማችን ይቀየራል። ያ 322 ወይም ደግሞ 1.5 to 1 ማለት ነው። አት ፒቲ ኮድ ፎር ቱ ኦፍ ከት ስሎፕ ነው። ስለዚህ አፕላይ እንላለን። እዚህ ጋር ያመጣልናል። አሁን ደግሞ ኢፍ ዴፕዝ ኢዝ ግሬተር ዛን 10 ኢፍ ከት ኦፍ ዴፕዝ ኢዝ ግሬተር ዛን 10 ምንድነው የሚሆነው የሚለውን እናያለን። ቅድም እንደተነጋገርነው ከት ኦፍ ዴፕዛችን ከ10 ሜትር ከበለጠ ቤንቺንግ እንጠቀማለን ብለናል። አት ፖይንት ኮድ ፎር ቱ ኦፍ ከት ስሎፕ ነው። ዘሴም ነው። ሜዠርድ ቨርቲካሊ ቱ ካሽ ፖይንት ነው። ስሎፕ ታይፓችን ሲንግል ሳይሆን አሁን ቤንቺንግ የሚለውን እንመርጣለን። እዚህ ጋር ቤንች ቱ ይላል። ማይ ቤንች የሚለው አለኝ። ማይ ቤንች መርጣለሁ። ፎር ቱ ኦፍ ከት ስሎፕ ነው ፖይንት ኮዳችን። የመጨረሻ ስለሆነ ኦኬ ብዬ እወጣለሁ ማለት ነው።
ስለዚህ እዚህ ጋር ለከት ቅድም እንግዲህ ላይብራሪ ያልኳችሁ ከላይብራሪ ውስጥ የምንፈልጋቸው ስሎፖች እነዚህን ስለሆኑ እዚህ ውስጥ በኮንዲሽን ቴብል አስገብተን እነዚህን ስሎፖች እንዲጠቀም እንሰጣለን ማለት ነው። ስለዚህ ዴፕዛችን ከ0 እስከ 1 ሲሆን ይሄን ስሎፕ ከዚህ ተነስተን ተጠቀም እያለን በዝርዝር እዚህ ጋር እንነግረዋለን። በኋላ ቲፒካል ሴክሽናችን ከቨርቲካል አላይመንት እና ሆሪዞንታል አላይመንት ጋር አሶሺየት አድርጎ ራን ሲያደርግ እነዚህን ስሎፖች ይጠቀማል ማለት ነው። ቀጣዩ ፊልድ ላይ ፊልን ሴሌክት እናደርጋለን። ፊልን ሴሌክት ስናደርግ ልክ እንደመጀመሪያው ሁሉ አሁን ባይ ዲፎልት የተቀመጡ ስሎፖች አሉ። እሱ ሞዲፋይ ማድረግ ይጠበቅብናል። እዚህ ጋር ሞዲፋይ ኮንዲሽን የምትል በተን አለች። እሷን ክሊክ እናደርጋለን። if depth is greater than or equal to 0 ከ0 እስከ 1 ማለት ነው። at pit ኮድ አሁን ደግሞ to super elevation limit ትላለች። እሱን ቀይራለን። to ማለት pitch ኮድ ማለት ነው። super elevation limit ይላታል። level point አሁንም measure vertical to catch point ነው። እዚህ ጋር ስሎፓችን ሲንግል ነው። ስሎፕ ኔማችን 3.1 ነው። እዚህ ጋር ፖይንት ኮድ ቱ ሱፐር ኤሌቬሽን ሊሚት ይሆናል። ኦኬ እንላለን። በዚህ መልኩ ሞዲፋይ ካደረግን በኋላ ኒው ኮንዲሽን የምትለዋን በተን ክሊክ እናደርጋለን። if depth is greater than or equal to 1 እንላለን። at point code to super elevation limit measure the vertical to catch point የሚለውን ኦን እናደርጋለን። ስሎፕ ታይፓችን ሲንግል ነው። ስሎፕ ኔማችን ሲንግል 3.1 ነው። ምክንያቱም ቅድም 4.1 የተጠቀምነው። at point code to super elevation limit apply እንላለን። if depth is greater than or equal to 1 ነበር ያልነው 2 ያ ማለት ከ2 እስከ 10 ነው። ብዙ ጊዜ ፊል ቤንቺንግ አክቹአሊ እንድንጠቀም እንችላለን። ግን ፊልድ ብዙ ጊዜ ከ10 ሜትር ከበለጠ ጥሩ አይደለም። ምክንያቱም ኮምፓክሽን አለ፣ ብዙ ነገር አለና ፊል ሬቱ ከፍ ያለ ስለሆነ ብዙ ጊዜ ከዛ በላይ መጠቀም የለብንም። ከተጠቀምንም እንግዲህ ቤንቺንግ ሊያስፈልግ ይችላል። ካስፈለገ ቅድም በሰጠነው መልኩ እንሰጣለን። ግን ከ2 እስከ 10 በቂ ነው ብለን አስበን ከ2 እስከ 10 በሚለው እንሄዳለን። ሱፐር ኤሌቬሽን ሊሚት ነው። ፖይንት ኮድ measure vertically to catch point ነው። ስሎፕ ታይፓችን ሲንግል ነው። ስሎፕ ኔማችን 2.1 ይሆናል። at pit code to super elevation limit ነው። እንግዲህ እነዚህን ስሎፖች ስንሰጥ ኢራ ስታንዳርድ ነው መነሻችን። ኢራ ጂኦሜትሪክ ዲዛይን ማኑዋልን ሪፈር ማድረግ ይጠበቅብናል። ምክንያቱም ስሎፖች እነዛ ጋር ነው የምንወስደው እንጂ ራንደምሊ የማንወስዳቸው መሆኑን እንድታውቁ ነው። ስለዚህ ሁሌም ጂኦሜትሪክ ዲዛይን ስንሰራ ኢራ ጂኦሜትሪክ ዲዛይን ማኑዋልን ሪፈር ማድረግ ይጠበቅብናል ማለት ነው። ስለዚህ እንስጨርስ ኦኬ ላለው የመጨረሻ ስለሆነ ኦኬ እየሰወጣ ለፊል ደግሞ እንደምንመለከተው እነዚህን ስሎፖች አዋህዶ እንዲጠቀም እንሰጣለን ማለት ነው። ስለዚህ አሁን ኮንዲሽን ቴብል የሚለውን ጨርሻለሁ። ኦኬ ይወጣለው ማለት ነው። እዚህ ጋር እንደምንመለከተው አሁን ማይ ኮንዲሽን ቴብል የሚለው እዚህ ጋር ተቀምጦ እናያለን። ስለዚህ መጨረሻ ሪያን ሲያደርግ ይሄን እንዲጠቀም ስለምናስብ አሁን በፈልጋቸው ነገሮች ኮንዲሽን ቴብል ማይ ኮንዲሽን ቴብል እያስቀምጫለሁ ማለት ነው። ከዚህ በኋላ ክሎዝ ይወጣል። በመቀጠል እዛው ፕሮሰስ ውስጥ ገብቼ ኤዲት ዲዛይን ሎኬሽን የሚላለ እሱን እንጠቀማለን። እንግዲህ ፕሮሰስ ማለት ምንድነው? አንድ ነገር ፕሮሰስ ልናደርግ ስንል ብዙ ነገሮችን መመልከት አለብን። ምክንያቱም ፕሮሰስ አድርገን ራን ልናደርግ ስለሆነ ፕሮዳክት ልናወጣ ስለሆነ አንድ ፋብሪካ ፕሮዳክት ከማውጣቱ በፊት መጀመሪያ ፕሮሰስ ሲጀምር ያሉትን ነገሮች ያሉትን ኢንፑቶች በደንብ ተመልሶ መመልከት ይኖርበታል። ምክንያቱም አውትፑት ሊወጣ አውትፑቱ ጥሩ አውትፑት መሆን ይጠበቅበታል። እኛም ጋር የመንገድ አውትፑት ልናወጣ ስለሆነ እዚህ ጋር ፕሮሰስ እያደረግን ነው። ምክንያቱም ራን ልናደርግ ነው። ስለዚህ ራን ከማድረጋችን በፊት ያሉትን ነገሮች ኢቭን አላይመንት ላይ ተመልሰን ክሮስ ሴክሽን፣ ፕሮፋይል፣ ቲፒካል ሴክሽን የሚሉትን ሁሉ እዚህ ጋር ነው ተመልሰን ኤዲት ማድረግ የሚጠበቅን ነገር ካለ ሞዲፋይ ማድረግ ካለብን እዚህ ጋር ነው መጨረስ ያለብንና ስለዚህ አሁንም እዚሁ ፕሮሰስ ውስጥ ገባና ኤዲት ዲዛይን ሎኬሽን የሚላለ እሱ ክሊክ
እናደርጋለን። እሱን ክሊክ ስናደርግ ቅድም እንግዲህ ቲፒካል ሴክሽን ሰርተናል። ቲፒካል ሴክሽን የሚላል እዚህ ጋር ቲፒካል ሴክሽን በሚለው ስር ምንም ነገር የለም፣ ባዶ ቦታ ነው። ስለዚህ እዚህ ጋር ኒው ቲፒካል ሴክሽን ሎኬሽን የምትላለች። አሁን ሎኬሽን ልንሰጥ ነው። እሷን ክሊክ አረጋታለሁ። አላይመንቴ ከ00 ይጀምራል። ኢንዲንግ ስቴሽን አለው። ፕሮፋይል ኤምስ ከ00 ኢንዲንግ ስቴሽን አለው። ክሮስ ሴክሽንም እንደዚሁ። አሁን ቲፒካል ሴክሽኑን የምንጠቀምበት ስቴሽን ነው የምንሰጠው፣ የመጀመሪያው ስቴሽን ማለት ነው። ከ00 የሚጀምር ከሆነ 0 + 00 ብለን እንሰጠዋለን። የሆነ ስቴሽን ላይ የሚጀምርም ከሆነ እሱን እንሰጠዋለን። 10 + 00 የሚጀምር ላይ ከሆነ ወይም እዚህ ጋር አሁን 1 + 300 ስለሆነ 1 + 00 ላይ የሚጀምር ከሆነ ያንን እንሰጠዋለን። ቲፒካል ሴክሽናችን ቅድም የሰጠነው DS6 ስለሆነ DS6 እንሰጠዋለን። ትራንዚሽን ታይፕ የሚላል እዚህ ጋር። ትራንዚሽን ታይፕ ማለት ምንድነው? ቅድም እንደ ተነጋገርነው ቲፒካል ሴክሽን ላይ የተለያየ ቲፒካል ሴክሽኖች ካሉን አንዱን የሚጠቀምበትን ስቴሽን እንሰጠዋለን። ልክ ያንን ሲጨርስ ወደ ቀጣዩ ቲፒካል ሴክሽን ትራንዚት እንዲያደርግ እዚህ ጋር አማራጮች አሉን። do not transition to the next station እና transition to the next station single location occurrence የሚላል። አሁን ለጊዜው አንድ ቲፒካል ሴክሽን ብቻ ስላለኝ do not transition to the next station እለዋለሁ። ነገር ግን ሌላ ቲፒካል ሴክሽን ቢኖረኝ ኑሮ transition to the next station እለውና ዛኛው ቲፒካል ሴክሽን ላይ ኒው ብዬ ሄጄ እንደገና ስቴሽኑን እንሰጣለሁ ማለት ነው። አሁን ግን አንድ ቲፒካል ሴክሽን ብቻ ስላለኝ do not transition to the next station the whole station ይሄንን አንዱን አይነት ቲፒካል ሴክሽን ነው የሚጠቀም ማለት ነው። do not transition የሚለውን መርጣለሁ። ስለዚህ ኦኬ ብዬ እወጣለሁ። እዚህ ጋር እንደምንመለከተው ስቴሽኑ 00 ነው የሚጀምርበት። ቲፒካል ሴክሽኑ DS6 ነው። ትራንዚሽን ነው። ቀጣዩ ኮንዲሽን ቴብል የሰራ ነው አለ። አሁን ፕሮሰስ ውስጥ ገብተን እሱንም እንደዚህ ባዶ ነው እዚህ ጋር ቦታው የሚታየን። ስለዚህ ኒው ኮንዲሽን ቴብል ሎኬሽን የምትላለች እሷን ክሊክ እናደርጋለን። በተመሳሳይ መልኩ የሚጀምርበትን ስቴሽን እንሰጠዋለን። 0 + 0 + 00 የሚጀምር ከሆነ 0 + 00 እንሰጠዋለን። ሌፍት ኮንዲሽን ቴብል 5 ይላል። የኔ ኮንዲሽን ቴብል ማይ ኮንዲሽን ቴብል ስለሆነ ማይ ኮንዲሽን ቴብል ሰጠዋለሁ። ራይት ኮንዲሽን ቴብልም እንደዚህ ማይ ኮንዲሽን ቴብል ሰጠዋለሁ። ከዛ በኋላ ኦኬ ላለው እዚህ ጋር 0 ላይ ነው የሚጀምረው። ሌፍት ኮንዲሽን ቴብል ማይ ኮንዲሽን ቴብል ነው። ራይት ኮንዲሽን ቴብል ማይ ኮንዲሽን ቴብል ነው። ከዚህ በኋላ ክሎዝ ብዬ ወጣለሁ ማለት ነው። ከዚህ በኋላ እንግዲህ ፕሮሰስ የሚለው ውስጥ አብዛኞቹን ነገሮች እየጨረስን ነው። የሚቀረን አንድ ነገር ነው። ራን ዲዛይን የሚላል። እንግዲህ ራን ዲዛይን ማለት አውትፑት ልናወጣ ሶፍትዌሩ ራልና ሊያደርግ ነው። በሰጠነው እስካሁን በሰጠነው ኢንፑቶች ፕሮሰስ እያደረገ ነው። ራን ስንለው እንግዲህ ራን ማድረግ ሊጀምር ነው። ከዛ በኋላ የምንጠብቀው አውትፑት ነው። ስለዚህ አሁን እዛው ፕሮሰስ ውስጥ እንገባና ራን ዲዛይን የሚላል። ራን ዲዛይን ክሊክ ስናደርግ ራን ዲዛይን የሚል ያለ ቦክስ ይመጣልናል። እንደምንመለከተው ስታርቲንግ ስቴሽን 0 + 00 ነው። ኢንዲንግ ስቴሽን 1 + 300 ነው። መቀያየር ከፈለግን ከፋፍለን ራን እንዲያደርግ ከፈለግን ስቴሽኖችን መቀያየር እንችላለን። እዚህ ጋር ዩዝ ዲዛይን ሎኬሽን የሚል አለ። እዚህ ጋር እሱ ኦን መሆኑን ቼክ እናደርጋለን። ሜተድ አውቶማቲክ የሚል አለ። እዚህ ጋር ስሩ ዋርኒንግ የሚል አለ። ስለዚህ ስሩ ኦል የሚለውን እናደርግና ራን የሚለውን ክሊክ ስናደርገው ራን አድርጎ እዚህ ጋር ዋርኒንግ ይሰጠናል። ፕሮሰስ ዋርኒንግ ይላል። ዋርኒንጎቹ 1 እና 6 ናቸው፣ ወይም ሁለቱም አዘሴም ታይም ሊመጡ ይችላሉ። 1 and 6 ወይም ደግሞ 1 6 እነዚህ ኮዶች ናቸው፣ ቁጥሮች ናቸው። ምን ማለት እንደሆኑ ለማወቅ ከፈለግን እዚህ ጋር በየስቴሽኑ 0 + 00 ላይ ለምሳሌ 1 ነው ዋርኒንጉ። ሌፍት እና ራይት ላይ 0 + 240 ደግሞ ቦዝ ኦከር አድርገዋል። ሌፍት ላይ ራይት ላይ 6 አለ። ስለዚህ እነዚህ ምን ማለት እንደሆኑ ለማወቅ ዲስክራይብ የሚለውን ክሊክ እናደርጋለን። ስለዚህ 1 ማለት original ground not wide enough, the catch slope has been tied vertically to the topmost original surface or according to the surface extension option ይላል። ይሄ ማለት ዳታ ኮሌክት ስናደርግ ስላጠበብ ነው
እዚህ ጋር በሰጠነው ስሎፕ ሊቆርጥ ሲል ዳታ ስላላገኘ ወይም ደግሞ ስለጠበበው በስሎፕ ማገናኘት ሲገባው ቨርቲካሊ ያገናኝቶታል እና ኦሪጂናል ግራውንዱ በቂ ስፋት የለውም ነው። ይሄ እንግዲህ ዳታ ኮሌክት ስናደርግ ሰፋ አድርገን መሰብሰብ ይጠበቅብናል ማለት ነው። በተለይ መንገዳችን ከት የሚሆን ከሆነ የሚቆረጥ ከሆነ በስሎፕ ነው የሚቆረጠውና ባክ ስሎፑ ትንሽ ረዘም ስለሚል ያኔ በስሎፕ ለማገናኘት ብዙ ዲስታንስ መሄድ ስለሚኖርበት ይጠባዋል። ስለዚህ ይሄንን ነው። 6 ማለት ደግሞ ሱፐር ኤሊቬሽን ኢምፖሲብል ነው። እንግዲህ ሱፐር ኤሊቬሽን ላይ ችግር አለ ማለት ነው። እሱን ተመልሰን ወደ ኋላ ቀደም እንዳልኳችሁ ኤቭሪቲንግ ኤዲት ማድረግ ይኖርብናል። ኤዲት ማድረግ አለብን ማለት ነው። ለመጀመሪያው ግን የመጀመሪያውን እንትን ማድረግ እንችላለን። ሱፐር ኤሊቬሽንን ግን ተመልሰን ኤዲት ማድረግ ይጠበቅብናል። እነዚህን ነገሮች ካወቅን በኋላ ክሎዝ እንላለን። ስለዚህ እዚህ ጋር አንድ ብቻ ከሆነ ኤረሩ ካንሰል ለመቀጠል እንችላለን። 6 ግን ሱፐር ኤሊቬሽን ተመልሰን ኤዲት ማድረግ ይጠበቅብናል። አሁን ግን ካንሰል ብዬም ወደ ቀጣዩ መሄድ ስላለብኝ እዚህ ጋር እንደምንመለከተው ይሄ ክሮስ ሴክሽኖችን የሚያሳየን እንትን ነው። እዚህ ጋር ይሄንን ክሎዝ ለበለና ስለዚህ አሁን ፕሮሰስ ያለውን ነገር ጨርሻለሁ ማለት ነው። ራን አድርጌ ጨርሻለሁ። ስለዚህ ፕሮሰስን በተመለከተ አሁን ባያችሁት መልኩ እንድትለማመዱ እየጠየቅኩ ፕሮሰስ ላይ ያለው ነገር በዚህ ጨርሳለሁ። አመሰግናለሁ።